ዶክተር ጽዮን ተስፋ ባላለው የቆዳ ህክምና ስፔሻሊስት ሐኪም ነኝ። የምሰራው እዚሁ አለርት ሆስፒታል ነው። የስጋ ደዌ በሽታ ወይንም ሊፕረሲ በመንለው በእንግሊዘኛ የሚመጣው በባክቴሪያ ተዋህዝ ሲሆን የሚያስተላልፈው ባክቴሪያ ማይኮባክቴሪየም ሊፕረሲ እንለዋለን። በዘር አይተላለፍም ወይንም ከእናት ወደ ልጅ አይተላለፍም። በእርግዝና ወቅት ወይ ደግሞ እጅ በመነካካት ስኪን ቱ ስኪን ኮንታክት በመንለው አይተላለፍም። የሚተላለፈው የባክቴሪያው መጠን ኃይለኛ ከሆነበት ሰው ጋር ለረጅም ጊዜ አንድ ቤት ውስጥ በታመቀ አይነት በመኖር ረዘም ያለ ጊዜ በመውሰድ ነው። ባክቴሪያው ከያዘን በኋላ ምልክት ለማሳየት ቢያንስ 1 አመት ሊፈጅ ይችላል ወይንም ደግሞ እስከ 20 አመት ድረስ የሚፈጃል። በአቬሬጅ ስናየው ደግሞ ከ3 እስከ 4 አመት ምልክቶችን ራሱ ለማሳየት እንደ ሪስክ ፋክተር የምናያቸው ነገሮች አንደኛው ድህነት ነው። ሌላኛው ደግሞ አንድ ቤት ውስጥ ብዙ ሆነው የታመቀ አየር መስኮት የሌለው ጋር መኖር ነው። ሌላኛው ደግሞ የፑር ኒውትሪሽን የምንለው ወይንም የምንወስደው ምግብ ተመጣጣኝ ንጥረ ነገሮች አለመኖር። የስጋ ደዌ ምልክቶቹ ነጣ ያሉ ወይንም ቀላ ያሉ ቆዳ ላይ ቀለም የመቀየር አንደኛው ምልክት ነው። በተለይ ቀደም ብለን የምናየው የመደንዘዝ ስሜት፣ እጅና እግሮች ላይ ስሜት አለመለየት፣ አሁን ሙቅና ቀዝቃዛን በራድን በእጃችን ስንነካ ምልክት አለማሳየት እንደ መጀመሪያዎቹ ምልክቶች እናያቸዋለን። ሌላው የከፋ ሲሄድ የእጅ ላይ የእግር ላይ አካል ጉዳትን የማስከተል ነገር ይኖረዋል። ድምጽ ላይ ለውጥ ያመጣል። የዘር ላይ ደግሞ ልጅ እንዳይወልዱ ኢንፈርቲሊቲ የምንለውን ሊያመጣም ይችላል። የስጋ ደዌ በሽታ ለ1 አመት የሚሰጥ ህክምና አለ ወይም ደግሞ ለ6 ወር ነው ብዙ ጊዜ የምንሰጠው። ይህ መድኃኒት በቀን አንዳንድ ፍሬ የምትወስጂው አለ፣ በወር ደግሞ የምትወስጃቸው ፍሬዎች አሉት። አንዳንድ ጊዜ ደግሞ የነርቭ ጉዳት በሚኖርበት ጊዜ ወይም ሪያክሽን የምንለው በሚኖርበት ጊዜ ተጨማሪ ከዚህ ያለፈ መድኃኒቶችን እንሰጣለን። በተለይ ደግሞ በጣም ቶሎ ከመጣ ሙሉ በሙሉ መጥፋትና መዳን የሚቻል አይነት በሽታ ነው። እኛ ሀገር በተለይ ደግሞ ሰው ቶሎ አለመምጣቱ ጉዳት ከደረሰ በኋላ አካላዊ ላይ የተደረሰ ጉዳት ለመመለስ ከባድ ነው። መጀመሪያ የምትሰጪው ህክምናና በኋላ አካል ጉዳት ካመጣ በኋላ የምንሰጠው ህክምና የተለያየ ነው። የህክምና ተቋማት ቶሎ መሄድ፣ የመደንዘዝ ስሜት በሚሰማን ጊዜ፣ ቆዳችን ላይ ለውጥ በምናይበት ጊዜ፣ ብዙ ጊዜ ቀለም ለውጥ የሚከሰተው በማይታይበት ቦታ ከጀርባ ላይ ነው። ስለዚህ የምናየውን ነገር ቶሎ ወደ ህክምና መምጣት ብዙ ለውጥ ያመጣል። ብዙ የከፋ ጉዳት ሳይደርስ መታከም ስለሚቻል ማለት ነው። ከዛ ደግሞ አንድ ላይ በመጨባበጥ የሚተላለፍ በሽታ አይደለም። ስለዚህ ማግለል አያስፈልግም። በተለይ ደግሞ አካል ጉዳት ለደረሰባቸው የስጋ ደዌ ታክመው ለዳኑ ሰዎችን ማግለል ምንም ተገቢ እንዳልሆነ ለሰው ማስተላለፍ ይችላል።